ማይ ወደ ክፍልሽ ግቢ ተባልሽ እኮ ለምን እንደማትገቢ? ከዚህ በኋላ ጋሼ ነገሩን ስላወቁት በማንም ጥፋት አትወቀሽ። እዝራ እመነኝ፣ በዚህ ውሳኔ ትጸጸታለህ። የማደርገውን በደንብ አውቃለሁ። ማደር ወደ ክፍልሽ ግቢ እያልኩሽ ነው። መነን ከዚህ ልጅ ጋር ያለብሽ ችግር ምንድን ነው? መቼም ሀብል ዋሽታ ነው አትይም ማለት ነው። ልጅቷን እንዳሰቃየሻት ብቻ እውነቱን ተናገሪ፣ አለበለዚያ እኔ ጋር ሌላ እውነት እንዳላትርሽ። ያው ገረድ አይደለች፣ ስታጠፋ መቆጣት አይቀርም። መነን ከመጀመሪያው ነው እዚህ ቤቱ ሰራተኛ ገረድ ተብሎ የሚጠራው። ከአንቺ ጋራማ ብዙ የምናወራው ነገር አሁን እዝራ፣ ቆይ ተወዳት የለ እንዴ? እዚህ እንድትቆይልህ ትፈልጋል ነበር። ከደቂቃዎቹ በፊት ጉዷን እስከሰማ ድረስ በጣም ወዳት ነበር። እቺ ወራዳ። ምን ማህደርን ወራዳ ስትል ሰማሁ ልበል? አዎ ከወራዳም በላይ በጣም ወራዳ። የአባቴን ንብረት ለመውሰድ በአክስቴ ተመልምላ የመጣች የቡና ቤት ሰራተኛ። ምን? ከስንት ጊዜ በኋላ የፍቅር ስሜት እንዲሰማኝ ያደረገች ማህደር። የፈጣሪ ያለ የዚህ ቤት ሚስጥር ቀስ በቀስ እንደሚወጣ ታውቆኝ ነበር። ምን ሰላም እንኳን ደህና መጣችሁ ወደ ተወዳጁ ሀብል ድራማ። ሀብል በዛሬው ክፍል ይሄን ይመስላል። በጣም አሪፍና ደስ የሚል ድራማ ነው። አሁን ላይ የእስክንድር ቤት እንግዲህ እንደ መጀመሪያው ሊሆን አልቻለም ማለት ነው። የነበረው ሰላም፣ ደስታ፣ ፍቅር፣ መተሳሰብ ከቤት ውስጥ ጠፍቶ የእንጀራ እናትየዋ አሁን ላይ ያመጣቻትን ልጅ ተከትሎ ሌላኛዋ ደግሞ የእስክንድር እህት የተባለችዋ ቤት ውስጥ ላይ ለእኔ የቤተሰቤ ድርሻ አልተሰጠኝም በማለት እንግዲህ ከወንድሟ ላይ ቂም አዝላበት ኖራለች ማለት ነው። አሁን ላይ እውነቱ የማንነታቸው እንዲሁም ደግሞ እነማን እንደነበሩ እስካሁን ድረስ እውነቱ ለእስክንድር ተገልጾለታል። በዚህ የተናደደው እስክንድር፣ ቤቱ አባወራ የሆነው እስክንድር አሁን ላይ በጠቅላላ ከባድ ህመምና ከባድ ችግር ውስጥ እንዳለ እያወቁ ሁላቸውም እንግዲህ ይገባኛል ጥያቄ እያነሱ ይገኛሉ። ምክንያቱም እስክንድር አሁኑ ሰዓት ላይ በህይወት የመቆየት እድሉ ለ6 ወር ብቻ እንዳለው ጊዜ የሚያውቁ የካንሰር ታማሚ እንደሆነ ሰምታለች የእንጀራ እናታቸው ወይም ደግሞ እትዬ መነን ማለት ነው። ከቤት ውስጥ እንግዲህ እስክንድር የእንጀራ እናት አድርጎ ቢያመጣትም ለልጆቹ ጠበቃ ለቤቱም እንዲሁም አለኝታ ትሆናለች ቢልም ዛሬ ግን መነን በጣም ከባድ ሴትና መጥፎ ሴት ናት። የእስክንድርን መሞት ትጠባበቃለች። በባዶ እጄ እሱ ሲሞት መውጣት የለብኝም፣ እንዲሁም ደግሞ ድርሻም ቢኖረኝ እንኳን ሙሉ ሀብቱን እፈልጋለሁ በማለት አሁን ላይ መነን እያሰበች ያለችውን ዘዴ የእንጀራ ልጇን ያሳደገቻትን አምጥታ ለእስክንድር ልጅ ድራዋለች። እዝራ ይባላል። እዝራ ከባድ ጭንቀት ውስጥ ነው አሁን። ምክንያቱም ደግሞ እዝራ ባላወቀው ነገር ብዙ ውስብስብና ተተብትቦ የተቀመጡ ነገሮችን አሁን እንደ አዲስ ማየትና መፍታት ጀምሯል። ይሄም የሆነበት ምክንያት ሀብል ከመምጣቷ በፊት ከማህደር ጋር የሰራተኛዋ የቤታቸው ሰራተኛ ከሆነችቷ በፍቅር ወድቋል። ምክንያቱም ቀን በቀን የሚያለከታታል፣ ያያታል፣ አማላዋለች። ፍቅርን የጀመርኩት በእሷ ነው ይላል እስክንድር። እንግዲህ በዚህ ህይወት ውስጥ እያለ ነው አሁን ሌላ ሴት በህይወቱ ላይ አባቱ እንድትመጣ ያደረጋት። አባቱ እስክንድር በአሁኑ ሰዓት የመሞቻ ጊዜ እየደረሰ ስለሆነ የልጄን ዓለም ማየት ፈልጋለሁ ደስ ብሎት፣ እንዲሁም ደግሞ ጥሩ የትዳር አጋር ኖሮት ቤት ያስተዳድራል እህቱንም ያሳድጋል በማለት የቤቱ አለኝታ እንዲሆን በማድረግ እስክንድር እንግዲህ ደስታውን በዚህ ያክል ለልጁ ከተወጣ በኋላ የሰርጉ ዕለት ነበር ጸቡም የጀመረ። በዚህ መካከል ላይ እንግዲህ ሀብል የተባለችዋ የመነን የእንጀራ ልጅ ስትሆን የመነን የእንጀራ ልጅ ሆና ብትመጣም እዚህ ቤት ለመምጣቷ ሚስት ሆና እንድታገለግልና ከሚስትነቷ ባሻገር የዚህ ቤት ንብረትና ሀብት በተዘዋዋሪ መንገድ ለመነን እንዲገባላት ያደረገችበት መንገድ ነው። ሀብል የዚህ ሁሉ ነገር ተጠያቂ አይደለሁም፣
አንቺም እንደ እንጀራ እናትነትሽ እናቴ ብዬ እንድጠራሽ ከዚህ ባሻገር ደግሞ እንደዚህ አይነት ነገሮችን ተይ እባክሽ ስትል ብትለምናት እንኳን ልትሰማት አልቻለችም። እንግዲህ መነን በአሁኑ ሰዓት ገንዘብ ትወዳለች በጣም። ለዛ ነው የእንጀራ ልጇንም አምጥታ እዚህ ቤት ውስጥ ሀብቱ ተቀራማጭ እንድትሆን ያደረገቻት ማለት ነው። ማህደር እንግዲህ ከቤት ሰራተኝነቱ ባሻገር በእዝራ ፍቅር እያበደች ብትገኝም ገንዘብ ፈልጋ ከዚህ ቤት የምትመጣም የወንድምየው የእስክንድር ወንድም የእስክንድር እህቱ ናት ለዚች ልጅ ወደዚህ ቤት እንድትገባ ያደረገቻት የነበረ። ግን ደግሞ በስተመጨረሻ ላይ ይሄ ነገር ስኬት ሳይሳካለት ቀርቷል ማለት ነው። እዝራ ሁሉንም ነገር እንደሰማ እንግዲህ ነግሯታል ማለት ነው። አሁን ላይ ሜርሲ በጣም ከባድ ችግር ውስጥ ትገኛለች። ሜርሲ እንግዲህ ምክንያቱም ደግሞ እሷም አጣብቂኝ ውስጥ የገባችው ከሀብል ጋር ነው። ሀብል አንቺ ከመጣሽ ጊዜ ጀምሮ ነው ይሄውልሽ ቤቱ እንዳልሆን ሆኖ ያለው በማለት እንግዲህ ሀብልንም ጭምር ተወቃሽ እያደረገች ትገኛለች። በአሁኑ ሰዓት እንግዲህ የቤቱ አክስት ተብዬ ወይም ደግሞ የእስክንድር እህትና እንዲሁም መነን ሻንጣቸውን አስይዞ ሊያባርራቸው ነበር እዝራ። ከዛም በመጨረሻ ግን ነገሩን በቃ በመረጋጋት በማየት ወደ ቤት እንዲመለሱ ካደረገም በኋላ ብዙ ነገሮች እየተፈጠሩ ይገኛሉ ማለት ነው። ሀብልን ሊያመሰግናት በድጋሚ ገብቷል። ምክንያቱም ሀብል እንግዲህ ከጉድ እንዳወጣችው እንዲሁም ደግሞ አንቺ ነሽ እትዬ እንደዚህ አይነት ነገር እያደረግሽ ያለሽው በማለት በእንጀራ እናቷ አሳባ በማህደርን ወደ ቤት እንድትመለስ አድርጋት ነበር ማለት ነው። ማህደር እንግዲህ ወደ ክፍሏ የተመለሰች ቢመስላቸውም ግን ደግሞ ማህደር እጅጉን በጣም እዚህ ቤት ውስጥ ያለው ሰላም መበጥበጥና እንዲሁም ደግሞ ባልፈለገችው ህይወትና መንገድ በመሄዷ ተገዳ መሆኑን እየተናገረች ነበር በባለፈው ክፍል። ለዚህ ነው ይመስለኛል አሁን ላይ ሻንጣዋን በያዘችበት በዛ ወጣ ሄደችው ወደ ቤት። እንግዲህ ሁሉም ሰራተኞች ቤት ውስጥ ያለችዋ አክስትየዋ እንግዲህ ቤቱን ብትፈልግም ሰራተኛዋ ግን ቤት ውስጥ አለመኖሯን ተመልክታለች። ዞሮም ሰራተኛዋ ከመውጣቷ በፊት አክስትየዋና እንዲሁም ደግሞ ማህደር የቤት ሰራተኛዋ ማህደር ሲያወሩ እያንዳንዱ ነገር እዝራ ሙሉን ነገር ሰምቷቸዋል ማለት ነው። እንግዲህ የነበረችበት የላይፍ ህይወት ታሪኳን በሙሉ ስትነግራት እንደነበረ ይሄንንም አዳምጦ በጣም አዝኖ በጣም ተናዶባታል። ይሄንን ነበር ለሀብልም ሄዶ እንግዲህ ሲነግራት የነበር። ሀብል ከመጀመሪያውም አስተዋይና በጣም መልካም ሴት እንደሆነች እንግዲህ የቤቱ ባለቤት ትልቁ አባወራ አውቋል። ለዚህ ነው ሀብል አትዋሽም፣ ሀብል ትክክል ናት፣ ሀብል የምታደርገውን ነገር ጠንቅቃ ታውቃለች። እች ልጅ ከመጣች ጀምራ እንኳን ለምንድን ነው ሰላም የማትሰጧት? እናንተን እያየች እንዴት ረፍት ታድርግ? በማለት እንግዲህ ለሙሽራዋ ሲጨነቁ ነበረ። እሳቸው እቺ ሙሽራ እዚህ ቤት ውስጥ በመምጣቷ በቃ ትልቅ መልአክ እንደመጣ አድርገው እየቆጠሩ ይገኛሉ። ግን ደግሞ ሌሎቹ በተዘዋዋሪ መንገድ የወደዷት አይደሉም ማለት ነው። ምክንያቱም እዚህ ቤት ውስጥ የመጣችው አባባ እስከሚሞት ድረስ ነው እንጂ ከሞተ በኋላ ከእዝራ ጋራ ልይይት እንደሚያደርጉ ሀሳባቸውን ተለዋውጦ ነበር። ይሄ ነው አሁን ላይ ብዙ ነገሮችን እያበላሸ ያለው። እዝራ እንግዲህ ሰራተኛዋን እንደሚያፈቅራትና በእሷም ቢሆን በምኗም ነገር እንደማያፍርባት ነግሯት ነበር ለሀብል። ሀብልም ይሄንን ተከትላ እኔ እዚህ ቤት በቃ የምቆየው አባባ በጣም ደህንነታቸው ስለሚያሳስበኝ ለሳቸው ስልቆያለሁ በማለት ሀብል እንግዲህ ሀሳቧን ሰጠው ነበርና ሀብልን ዛሬ ላይ እየወደዳት የመጣ ይመስላል ማለት ነው። ምክንያቱም ደግሞ እዝራ ለተናገረችው መልካም ቅንነቷ በጣም ደግሞ ለአባባ ማሰቧ ከማንምና ከምንም በላይ ትልቁን ከ101% እንዲሰጣት አድርጎታል ማለት ነው። ምክንያቱም ንጹሕና ቀና ልብ ያላት ናት ብሎ እያሰበ እንዲመጣ ልብ ውስጥ ልትቀመጥ በቀላሉ ችላለች ማለት ነው። ማህደር እንግዲህ በሽንፈቷ ተሸንፋ ሁሉንም ነገር ከመጋፈጥ ፊት ለፊት ይልቅ መደበቅን መርጣለች እና በመሄዷ ምክንያት እንግዲህ እሱ በጣም ተናዶባታል ማለት ነው። አሁን ላይ እዝራ ቢናደድባትም በጣም አስመሳይና መጥፎ ሰው እንደሆነች እየተናገረ ከዛም ባሻገር ደግሞ ሴተኛ ዳሪና ቡና ቤት ውስጥ እንደምትሰራ የነበረ እሱም እያንዳንዱ ነገር ሰምቷል ማለት ነው። ይሄንን ነገር ከሰማ በኋላ በጣም ተናዶ እንግዲህ ሀብልም ስታባብለውና ስታጽናናው ነበር። ነገሮቹ እንግዲህ እንደሆኑት ሆነው አባባ እንግዲህ የቀራቸውን 6 ወራታት በሰላም እንዲያርፉ እሳቸውንም መደገፍ ማገዝ ይገባናል። ግን ደግሞ ሞትን ፈጣሪ ብቻ ነው ሊሰጥ የሚችለው። በዶክተሮቹም ብቻ መመራት አይኖርብንም። ሰላም እንስጣቸው። ቤቱ በዚህ አይነት ሁኔታ ከቀጠለ በጣም ከባድ ችግሮች ይፈጠራሉ በማለት ብዙ ነገሮችን አንስታ እሷም እንዳስተዋይነቷ ብዙ ነገሮችን ስትናገር እሱም ከልቡ እያዳመጣት ነበረ። ማለትም እዝራ አሁን ላይ
ትኩረት እያደረገ ይገኛል ወደ ሀብል ማለት ነው። ሀብል በሀሳቧ ቆራጥ ናት፣ ግን ደግሞ አውርቶ ከጨረሰ ከምስጋናው በኋላ በአትኩሮት ስትመለከተው ነበር ሀብል። ምክንያቱም እሷም ራሱ ሳትወደው የቀረች አትመስልም ማለት ነው። ሌላው ነገር አክስትየዋና እንዲሁም ደግሞ የሀብል የእንጀራ እናት ወይም ደግሞ መነን በአሁኑ ሰዓት ላይ እንግዲህ የሚያጣላቸው ከባዱ ነገር ሁለቱም የሚቀራመጡት ሀብት በጎንዮሽ በኩል መሆኑ ነው። ይችኛዋ የሰውየው እህት ከቤት ውስጥ አክስት ሆና የምትኖር ያለችው ለልጆቹ አክስት የሆነችቷ እንግዲህ እናትና አባቴ ሲሞቱ ይህንን ድርሻ ለእኔ ሳይተውልኝ አልፈዋል በማለት ነው። እሳቸው እንግዲህ ትልቅ ሰው ስለሆኑ ወንድሟ የማስተዳደር አቅምና ጉልበት አለው ብሎ በማሰብ ሊሆን ይችላል ይሄንን ሀብት ወደሱ ስም በሙሉ ያዞሩለት። የወንድምሽ ማለት ያንቺ አይደለም ወይ? ለምን እንደዚህ በዚህ ያክል ትስገበገቢያለሽ? በማለት እንግዲህ ወንድምየው ቢላትም እሷ ግን የመጣችበት መንገድ በጣም በመጥፎ አስተያሳሰብና አካሄድ ስለሆነ አሁን ላይ የምትሄድበትን መንገድ አይኗን ጨፍና እየተራመደች ትገኛለች። ከመነን ጋር እንደውም ለመፈካከርና ለመወዳደር ትሞክራለች። መነን እንግዲህ የእንጀራ እናት ሆና እዚህ ቤት ሚስት አድርጎ ካመጣት ጊዜ ጀምሮ ሰላም፣ ፍቅር ጠፍቷል ማለት ነው። ይህም የሆነው ምክንያት መነንም በአንድ በኩል ይሄ ሰውዬ በተለይ መሞቻውን ጊዜ ከሰማች ጊዜ ጀምራ ሚስጥር ብሎ ለልጁ ሲነግረው እሷ ሰምታ ነበርና መነን ይቺ እንጀራ እናት እንግዲህ ብትሰማም አሁን ላይ የሰማችውን ነገር እንዳለ ሀብትና ንብረቱን ጥሎ ከሄደ እኔ ምን ድርሻ ላገኝ ነው በማለት ነበረ ይችንም ሙሽራ ሀብልን ይዛት እንግዲህ እዚህ ቤት ሰተት ብላ የገባችው። አሁን ላይ ግን ያልተጠበቁ ብዙ ሚስጥሮች እየወጡባቸው ይገኛሉ። ቀጣዩ ሚስጥር ደግሞ እንግዲህ እንዴት ሆኖ ሊወጣ ይችላል? ምክንያቱም እዝራ እያንዳንዱ ነገር መስማቱን ሰምተናል። ማህደር ከቤት መጥፋቷን ሰምተናል። ሀብል ደግሞ ጎንዮሽ እንግዲህ ጉዳት አድርጋ ከሁላቸውም ጎን ቆማ ነገሩን ለማስተካከልና የአባባን ሕይወት ለመታደግ እየሞከረች ትገኛለች። ከዛ ባሻገር ደግሞ ሜርሲ በጣም ከፍተኛ የሆነ መጥፎ ቃላቶችን እየወጋቻት ትገኛለች ማለት ነው ለሀብል። ሀብልን አንቺ ከመጣሽ ጊዜ ጀምሮ በሕይወታችን ላይ ቤታችን ሰላም አጧል በማለት እንግዲህ ያንዳንዱ ነገር አንቺ መጤ ምናምን እያለች በጣም ክፉ ቃላቶችን ስትናገራት አንገቷን ይዛ እንግዲህ ይሄው ማንነትሽ እውነትሽ ወጣት ስትላት ነበር ሜርሲ ማለት ነው። ግን ደግሞ ተናዳ እንደሆነ ሀብል የተናገረቻት ንግግርም ቢሆን በንዴት ነው እንጂ እሷን ልትነካ ወይም የሰው ገንዘብ ፈልጋ እንዳልመጣች ልቧ ስለሚያውቀው ሀብል ለዛ ነበረ ሜርሲን እንግዲህ አንገቷን ያዛ ወዝወዝ ያደረገቻት ገፍትራታለች። ግን ደግሞ ለዚህ ዋጋ አስከፍልሻለሁ ጠብቂኝ ብላታለች። ምን ልታደርጋት ትችላለች ብላችሁ ታስባላችሁ? ምክንያቱም ሜርሲ እንግዲህ በአሁኑ ሰዓት ላይ የቤቱ ትንሽ ልጅ ብትሆንም ግን ደግሞ አባትየው ሙሉ ድርሻውን የሰጠው ለማን ነው? ለወንድምየው ነው። ወንድሙ ደግሞ የቤቱ የመጀመሪያ ልጅ ነው። የቤት መጀመሪያ ልጅ ቢሆንም ደግሞ አሁን ላይ የተፈጠረው በአባትና በእህት መካከል የተፈጠረው ግንኙነት አሁን ልክ የዚህ ያክል ነው። ይሄ ነገሮቹ እየሰፋና እየከበደ ሊሄድ የሚችለው አሁንም ደግሞ እህትና ወንድም አባት ቢሞት ቀጣዩም ደግሞ እንደዚሁ አይነት በጣም ከባድ የሆነ ነቀፌታና ወቀሴታ መምጣቱ አይቀሬ ነው። አባትየው እንግዲህ ከመሞቱ በፊት ለልጆቹ የሚገባውን ነገር ቦታ ቦታ ሲዞ ካልሄደ ቀጣዩም ቢሆን የእንጀራ እናት እንዲሁም የአባትየው እህት እንዲሁም ደግሞ እዛ ውስጥ ያሉት ልጆችም እያንዳንዳቸው ድርሻ ይኖረናል ብለው እርስ በርሳቸው እንግዲህ መጋደላቸው አይቀርም። አሁን ላይ እንግዲህ አቶ እስክንድር የመነንንና እንዲሁም ደግሞ የእህቱን ድብድብ አይተው ራሳቸውን ስተው እንግዲህ ወንበር ላይ መቷቸው ወድቀው ነበርና ለትንሽ ሰዓታት ራሳቸውን ስተው በነበሩበት ደቂቃ ውስጥ ላይ ብዙ ነገር ነበር የሚያስተዛዝቡት እነሱ። አንቺ ሀምጪ አንቺ ሀምጪ ወንድሜ ከሞተ በእኔ እጅ ሙት፣ አይ ባሌ ከሞተ በእኔ እጅ ሙት እያሉ ሁለቱም እንግዲህ ሲፎካከሩ ነበረ። በጣም የዚህን ያክል በጣም ከባድ ችግር ነበርና ገንዘብ የዚህን ያክል ራስን የሚያስት እንዲሁም ደግሞ ቤተሰብን እንዲያሳጣ የሚያደርግ ሞትን በፍጥነት እንዲያፋጥኑ እያደረጓቸው ይገኛሉ ማለት ነው። እንግዲህ አቶ እስክንድር እድሜ ሰጧቸው ከ6 ወር በላይ ከቆዩ ምን ይውጣቸው ይሆን እነዚህ ቤተሰቦች የሚለውን በጣም ያሳስባልና በመሀል እንግዲህ ልጅየው መጥቶ ነው ሁለታቸውንም የገላገላቸው። ውሃ እንኳን አምጥተው አንዳቸው ለአንዳቸው እገዛ ለማድረግ አቶ እስክንድር ወድቀው እነሱ ግን ለሁለት እህቱም ገንዘብ ወዳጅ ስለሆነች እንዲሁም ደግሞ ሚስትየዋም ገንዘብ ወዳጅ ስለሆነች ሁለታቸውም እንግዲህ ሲፈካከሩ ነበር ማለት ነው። እና የእሳቸውን መሞት ሁሉም ሰው እየተጠባበቀ ይገኛል ከልጆቹ ውጭ። ሌላው እንግዲህ አሁን የገባችቷ ሙሽራ በእርግጠኝነት በጣም ብዙ ትኩረት ሰጣ
አባባን እንግዲህ ህይወታቸውን በቀጣይ ጥሩ ደረጃ ላይ ታደርሳለች የሚል እምነት አለን ማለት ነው። እነዚህ ሰዎች እንግዲህ በእንደዚህ አይነት ሁኔታ ከቀጠሉ ሙሉ ቤተሰቡ እየተደባደበ ነው። አሁን ላይ መነን ያቃጠረችው አንድ ነገር አለ። እንግዲህ የቤቱ ትልቁን ልጅ ለማሳጣትና ንብረት ሀብቱ በሱ ስም እንደዞረ ስታቅ እያንዳንዱ ነገር ትኩረቱን አባትየው እሱ ጋር እንዲያደርግ እያደረገች ትገኛለች ማለት ነው። ያው ክፉ ስራ ሁልጊዜ ክፉ ነው። መልካምን ነገር አያሳስብም። አንደኛውን ስህተት አርማለሁ ሲል አንደኛውን ሌላኛውን ደግሞ ያልታረመውን ስህተት እያመጣች እንግዲህ ፊት ለፊት የምታስቀምጠዋ የእንጀራ እናት ተብዬዋ መነን እስከ መቼ እንደሆነ በእንደዚህ አይነት ሁኔታ ልትቀጥል የምትችለው አናቅም። ቀጣዩን ፓርት እንግዲህ ይዤላችሁ እመጣለሁ። መልካም ቆይታ እያልኩኝ ያሰናብታችኋለሁ።